ማራናታ ማራናታ ትላለህ አንተ። ማራናታ ለማለት ማን? ጻድቅ ሆነ ነው ኢየሱስ አሁን በመጣ ሰማይ ትገባለህ። ራስን ቅዱስ አታድርግ፣ ራስን ጻድቅ አታድርግ። በየቀኑ ማራናታ ለማለት አንተ ማን? እኔ ጻድቅ አይደለሁም፣ ነገር ግን አንድ ነገር ነግረሃል። የእግዚአብሔር ቃል ትንቢተ ኢሳይያስ ምዕራፍ 64 ላይ ከቁጥር 6 ላይ ሲናገር እንደዚህ ይላል፣ ሁላችን እንደ ርኩስ ሆነናልና ጽድቃችን እንደ መርገም ጨርቅ ነው ይላል። ጽድቄ እንደ መርገም ጨርቅ ነው። በደሌ በጣም ብዙ ነው፣ ኃጢአትም በጣም ብዙ ነው። ነገር ግን አንድ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለ በእርሱ ሥራ ጻድቅ ሆኛለሁ። በመስቀል ላይ ሞቶ የሙሴ ሕግ የሚጠይቀኝን ሥራ ሁሉ በመስቀል ላይ ከጨረሰ በኋላ ተፈጸመ ያለ። በራሴ ሥራ ሳይሆን፣ በራሴ ጽድቅ ሳይሆን፣ በራሴ ቅድስና ሳይሆን ክርስቶስ በሠራው ሥራ እኔ አሁን ጻድቅ ነኝ፣ ቅዱስ ነኝ። አሁን በመጣ እንኳን ሰማይ ይገባለሁ እርግጠኛ ነኝ። መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 10 ከቁጥር 9 እና 10 ላይ ሲናገር እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ኢየሱስን በልቤ አምኛለሁ፣ በአፌ ይመሰክራለሁ፣ ድኛለሁ። ሌላ ሥራ አይጠበቅብኝም። በአንዱ አምኛለሁ፣ በእርሱ ስላመንኩኝ የዘላለም ሕይወት ይጠብቀኛል። ወንድሞቼ የሚከሳችሁ አያሸንፋችሁም። ምክንያቱም የጸደቃችሁት በእናንተ ሥራ ሳይሆን በክርስቶስ ሥራ ስለሆነ ትድናላችሁ። አሁንም ገብታችሁ ማራናታ ብላችሁ ጻፉ። በተለያየ ኃጢአት ውስጥ ያላችሁ አሁንም ጌታ ይጠብቃችኋል፣ ኑ ይላችኋል። አሁንም የምህረት ደጅ አልተዘጋም። ብዙ ጊዜ ንስሐ ገብቻለሁ ነገር ግን አልቻልኩም፣ ወደኋላ ተመልሻለሁ የምትሉ ሰዎች አሁንም ኑ ወደ ጌታ። የእግዚአብሔር ቃል ሲናገር ገላትያ 5:2 ላይ የመንፈስ ፍሬዎች አሉ። ደግሞ ከነሱ መካከል ራስን መግዛት የሚባል አለ። ራሳችሁን መግዛት ካልቻላችሁ መንፈስ ቅዱስ ያስፈልጋችኋል። ሰው በኃይሉ አይበረታምና ያለ እኔ ምንም ልታደርጉ አትችሉም ስላለ ራስን መግዛት እንኳን የእግዚአብሔርን መንፈስ ስለሚያስፈልግ ኑ ወደ ጌታ፣ ንስሐ ግቡ። በቻላችሁት ያህል ወደ እግዚአብሔር ቅረቡ። እርሱ ደግሞ ያድናችኋል፣ ይወዳችኋል። ዘመን መጨረሻ ደርሷል። ኢየሱስ ይመጣል። አሁንም ማራናታ ብላችሁ ጻፉ። ለብዙ ሰው ኮፒ ሊንክ ሼር አድርጉ፣ ሪፖስትም አድርጉ። ኢየሱስ ይመጣል። አሜን። ማራናታ። ጌታ ኢየሱስ ሆይ ቶሎና ሻሎም